ዑመር ኮምበልሻ የሚባለው ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር። ያ እንዲተገበር እንፈልጋለን። እኔም ማዝነው ሱፊያ ሰለፊያ የተባለ ታፔላ የተሰጠ በማያውቁት ማንነት ትናንት በዛ በአምባገነን መንግስት የታገልናቸው እነዛ አውሬ የሙስሊም ማህበረሰብ በማክፈርና ደሙን ለማፍሰስ ወደ ኋላ የማይመለሱ አህባሾች ዛሬ አደባባይ ወጥቶ ሊፎክሩ የሚችሉበት ወላሂ ምንም አቅም የላቸው። ይሄ አካል አንድ ነገር ሊያውቁት ይገባል። ህግና ስርዓትን እየጠበቅን ነው። ካሁን በፊት ጠቅላይ ሚኒስትሩ በግልጽ ተናግረዋል። የሚያዝያ 23 የሸራተን ጉባኤ ላይ ዑመር ኮምበልሻ የሚባለው ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር። ያ እንዲተገበር እንፈልጋለን። እንደዚህ አይነት ድንበር ያለፉ ጋጠ ወጦች ህግና ስርዓት ሊከበር ይገባል። አንታገስም። ዛሬም ተቋም እንዲኖር ሰላምንና ህግና ስርዓትን በማክበር ነው ይሄ አካል አንገቱን ደፍቶ የሚሄደው እንጂ ታንክ ፊት የቆመ ትውልድ ነው እዚህ ያለው። ይሄንን ወቁት። ዛሬም ሰላማዊነታችን ይቀጥላል። ውጤቱንም ደግሞ እናሳካለን በአላህ ፍቃድ።